ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የዚህ ዩቲዩብ ቻናል ቤተሰቦች የአበሻ ጀብዱ ደራሲ አዶልፍ ፓርላሳክ፣ ተጫነ ጅብሬ መኮንን እንደተረጎመው፣ ራስ ስዩም መንገሻ። በአገው ከተማ የመስቀል በዓል እየተከበረ ነበር። ራስ ስዩም የአፄ ዮሐንስ የልጅ እና የምዕራብ ትግራይ ጠቅላይ ግዛት ገዢ የመስቀል በዓልን ምክንያት በማድረግ በአድዋ የጣሊያን ክፍል ከነሙሉ ሰራዊታቸው በቤተ መንግስታቸው የራት ግብዣ አድርገውላቸው ነበር። አይ ራስ ስዩም ጣሊያኖች ግብዣውን ሲያዝ ይቅርታ ጠይቀው በጊዜው ሲወጡ እንኳን አልጠረጠሯቸውም ነበር። አንድ የአውሮፓ የተማረ ኢትዮጵያዊ በቆንሲል ውስጥ ተርጓሚ ሆኖ የሚሰራ ልጅ በኋላ በተንቤን ተገናኝተን እንዳጫወተኝ ጣሊያኖች ከራስ ስዩም ግብዣ በጥድፊያ ወደ ቆንሲል ህንጻቸው ተመልሰው የተለያዩ መዘዞች ሲያቃጥሉ እንዳመሹና መሸከም ያልቻሉትን በርካታ ጠመንጃ ወደ ወንዝ ውስጥ ጨምረው በዚያው ምሽት በሚስጥሩ አድዋን ለቀው ሸሹ። ግን እነዚህ ችኩሎች እድለቢሶች ነበሩ። ምንም እንኳ በሽሽታቸው ዋናውን መንገድ ለቀው ጫካውን ያለ ብዙ ችግር ሲጓዙ ቢያድሩም በመጨረሻ ድንበር ላይ ተያዙ። እነዚህ የቆንስል ሰራተኞች ጣሊያኖች ድንበር ላይ ሁለት ስህተት ሰሩ። አንደኛ፣ የመውጫ ደብዳቤ ከገዢው ከራስ ስዩም አልያዙም ነበር። ሁለተኛ፣ የዲፕሎማሲ መብታቸውን እንኳ ለመጠቀም ሳይሞክሩ ቀድመው ጉቦ ለመስጠት እውነትም እድለቢሶች ነበሩ። ዕለቱ የደንበል ጠባቂዎች አዛዥ ፍጹም አቀኛ ስለነበር ትናንት እራት በክብር ወደ በሉበት ቤተ መንግስት እንደ ሌባ ታስረው ተልከው በምርኮኛ ደንብ እስር ቤት ወረዱት። ጣሊያኖች አድዋን በአውሮፕላን ሊደበድቡ ነው የሚባለው ወሬ በመጠንከሩና ራስ ስዩም የከተማውን ሕዝብ ቅሌት ጨርቁን ሳይል አድዋን ለቆ እንዲወጣ በማዘዛቸው አድዋ ገና ሳትወረር የተወረረች ከተማ ይመስል ጭር አለች። ራስ ስዩም ከነጦራቸው ቤተ መንግስታቸውን ለቀው ከአድዋ ወጣ ብለው ከጫካ ገብተው የንጉሥ ነገስቱን ተጨማሪ ትእዛዝ እየጠበቁ እንደተቀመጡ ምርኮኞች እስር ቤት እንደተው አስታወሱ። ግን እነዛ እድለቢስ ጣሊያኖች ለ40 ቀን እድላቸው ከመተው በቀር ሌላ አማራጭ አልነበረም። በአድዋ አንድ አውሮፓዊ ነበር። ኮሎኔል ፊኦዶር የቭግኖቪች ኮኖቫሎቭ ይባላል። ኮሎኔል ኮኖቫሎቭ ለብዙ ዓመታት በኢትዮጵያ የኖረና የኢትዮጵያዊ ዜግነት ያለው በመሆኑ በበላይ በንጉሥ ነገስቱ ቤተ መንግስት ሲማከር ስለኖረ ስለ ኢትዮጵያ እና ስለ ኢትዮጵያን ብዙ ጠንቅቆ የሚያውቅ ሰው ነው። ለዚያም መሰለኝ ንጉሥ ነገስቱ ራስ ስዩምን ያማከር ዘንድ የላኩት። ከኮሎኔሉ ኮኖቫሎቭ ጋር በኋላ በጦር ሜዳ ተገናኝተናል። የሁለቱ ራሶች ጦር ህብረት ከፈጠረ በኋላ ወደፊት እንደምናየው ሙሉውን የተንቤን ጦርነትም በአንድ ዋሻ ውስጥ አሳልፈናል። ኮሎኔል ኮኖቫሎቭ በአድዋ ስለገጠመው ነገር ሲያጫውተኝ እንዲህ ብሎኝ ነበረ። ጥቅምት 3 ቀን ልክ ገና ጎህ እንደቀደደ አንድ የአድዋ ልጅ አውሮፕላን እያለ የራስ ስዩም ጦር የሰፈረበትን ሰፈር በጠበጠው። ኮሎኔሉ በፍጥነት ሰብስቦ ከአንድ አነስ ካለች ቤት ጣራ ላይ ወጥቶ ሰማዩን ይቀርባል። አዎ ያ ልጅ እውነት ነበረው። ከአድዋ በስተሰሜን 7 የሚያብለጨልጩ ነጭ ነጠብጣቦች ይታዩ ነበር። ኮሎኔል ጣሪያው ላይ እንደቆመ አውሮፕላኖች እየቀረቡ ሲመጡ ኮሎኔል ምናልባት የኃይል ሚዛናቸውን ለማሳየት ማኒፌስቶ ሊያደርግ የአድዋን ሕዝብ ለማስፈራራት የተላኩ ኤስካድሮች ይሆናሉ ብሎ ገመተ። ኮሎኔሉ ተሳስቷል። እነዚያ 7 የሰይጣን ቆርቆሮዎች የአድዋን ከተማ በማለዳ ጭሷት። በመጀመሪያው ጦር በተነሳው አቧራ የራስ ስዩም ቤተ መንግስት መትረፉን እንኳን ለማጣራት ኮሎኔል ኮኖቫሎቭ ሳይቻለው ቀረ። እነዚያ ቆርቆሮዎች አድዋን ደጋግመው እየዞሩ የተሸከሙትን ቦምብ አራገፉባት። በሙሶሎኒ አማካች በካፒቴን ቻና በኋላ የሙሶሎኒ የውጭ ጉዳይ ሚኒስቴር የሚመራው የአየር ኃይል አድዋን አደቀቃት። አዎ በዚያች ማለዳ በጊዜ ቤታቸውን ለቀው መውጣት ያልቻሉት 87 እናቶች፣ አሮጊቶች፣ አዛውንቶች ልጆች ሕይወታቸውን ከፈሉ። ራስ ስዩም በጊዜ ጥሩምባ ባያስነፉ ኑሮ ሰለባው 1000 ጊዜ እጥፍ በሆነ ነበር። የሚገርመው ነገር እነዚያ ለዕጣ ፈንታቸው ተትተው የነበሩት ምርኮኞች
የታሰሩባት ቤት እንዲህ በቦምብ እንኳ ሳይነካት ቀረ። ጣሊያኖች መረጃ ኑሯቸው ሳይሆን የእድልና የአጋጣሚ ጉዳይ ሆኖ ነው። ራስ ስዩም በአስቸኳይ ሰው ልከው ምርኮኞቹን ወደ መሸጉባት የጫካ ጦር ሰፈር አስመጧቸው። ምናልባት በአድዋ ያሉ የተበተኑ ጦሮች ካገኟቸው እንዳይጨፈጭፏቸው በመፍራት ነበረ ከአድዋ ወደ ጫካ ያስመጧቸው። ራስ ስዩም ከጫካ ሳይወጡ የንጉሠ ነገሥቱ መመሪያ ሳይጠብቁ በመቶ ሺዎች የሚቆጠሩ በዘመናዊ መልኩ የሰለጠኑና በታንኮች የሚደገፍ ጦር የኢትዮጵያን ድንበር ጣሰ። የመጀመሪያው የጣሊያን ወታደር ወጣቱ መቶ አለቃ ሞርጋንቲኒ በኢትዮጵያ ድንበር መረብን ተሻግሮ የኢትዮጵያን መሬት ረገጠ። ከጥቂት ጊዜ ወዲያ በኋላ በአንድ ኢትዮጵያዊ የገበሬ ወታደር ግንባሩን በጥይት ተመቶ ወደቀ። ጣሊያኖች የ40 ዓመት ቂማቸውን አድዋን እንዳዙሪት እየዞሩ እንደ ሐምሌ ዝናብ የቦምብ ናዳቸውን አወረዱባት። የራስ ስዩም ጦር ፈጽሞ ለጦርነት ዝግጁ አልነበረም። እንዲህ ጣሊያኖች አድዋን ከገጸ ምድር ለማጥፋት በቦምብ ሲያጋዩ የራስ ስዩም ብቸኛ የጦር አበጋዝ በመቶዎች ከሚቆጠሩ ያልሰለጠኑ ወታደሮች ጋር ድንበር ላይ ቆሞ የኮቴ ቀረጥ ይቀበል ነበር። ያበሳ ተብሎ በንጉሠ ነገሥቱ ትእዛዝ ከድንበር 40 ኪሎ ሜትር ወደ ኋላ እንዲያፈገፍግ ተደረገ። በዚህ ሰዓት የዓለም የዜና ማሰራጫዎች ስለ ታላቁ የአድዋ ደም መፋሰስ በሰፊው ለፈለፉ። በተለይ የፋሽስቶቹ የዜና ማሰራጫዎች አድዋን በቁጥጥር ስር ለማድረግ የተከፈለው መስዋዕትነት አጋነው ብዙ ከእውነት አርቀው አቀረቡ። እስቲ ምን አስዋሻቸው? ያለ ብዙ ደም መፋሰስ የያዙትን ይዘዋል። ራስ ስዩም እንደሆነ ካላቸው የዘብ ጦር ጋር ጣሊያንና ታንኮችን እግረኛ ለመግጠም ማለም አይቻላቸውም። ራስ ስዩም ከነጦራቸው ከአድዋ ራቅ ብሎ በየጫካው ጥሻው እንዳደፈጡ የንጉሱን መመሪያና ከመሃል ሀገር በመንቀሳቀስ ላይ ያለውን ጦር ተስፋ እያደረጉ ሲጠብቁ እነዚያን ከዳተኞች በቀል እንዳይደርስባቸው በመፍራት አስመጥተው የንጉሱን ተጨማሪ ትዕዛዝ ሲጠብቁ ከንጉሱ ቴሌግራም ደረሰላቸው። ከንጉሠ ነገሥቱ በደረሳቸው ቴሌግራም መሰረት ነፃ ለቀቋቸው። ራስ ስዩም ትልቅ እፎይታ እየተሰማቸው በዚያው ምሽት አጃቢ ጨምረው የቆንስሉን ሰራተኞች ምርኮኛ ጣሊያኖችን እስከ አዲግራት ድንበር ድረስ ላኳቸው። ኢትዮጵያውያን እንዲህ አይነት ጨዋዎች ናቸው። በዚህ መልኩ በተጀመረ ጦርነት የመጀመሪያው የጣሊያን ብርጌድ ያለ ብዙ ችግር አዲግራት ገባ። አዎ እንደ መጀመሪያ የኢትዮጵያ ከተማ አዲግራት በወረረው ጦር ስር ወደቀች። ከዛሬ 40 ዓመት በፊት መቶ አለቃ ሳንቲኒ በሽንፈት የጣሊያንን ባንዲራ ከአዲግራት አደባባይ አወርዷል። ዛሬ ከ40 ዓመት በኋላ በአዲግራት ያለው ሳንቲቲ ከ40 ዓመት በፊት መቶ አለቃ ዛሬ ጄኔራል ሳንቲቲ የፋሺስቶችን ባንዲራ በአንድ በወላለቀው ጎጆ ጣሪያ ላይ ጥቅምት 5 ቀን 1935 ዓ.ም ሰቀለ። ቀጥሎም አሁንም ከድንበር ጠባቂው ራስ ስዩም ወታደሮች ጋር ለ2 ሰዓት ያህል ተኩስ የገጠመው የሁለተኛው ክፍለ ጦር በጄኔራል ማራቢን እየተመራ ያለ ብዙ ችግር አድዋን በእጃቸው ጥቅምት 6 1935 ረፋዱ ላይ ያስገቡ። ጣሊያኖች አድዋን በቀላሉ እጃቸው ያስገቡበት ምክንያት በጣም ቀላል ነበር። ዋናው የኢትዮጵያ ጦር ያለው ገና መሃል ሀገር ነበር። የመቀሌ ከተማ መወዳደቅ እጅጉን አስቂኝና አስለቃሽ ድራማ ነበር። የመቀሌው ገዢ ደጃዝማች ኃይለ ሥላሴ ጉግሳ ከነጦሩ ወገኑን ከድቶ ለጣሊያኖች በመገበሩ በመቀሌ ከተማ የነበረ ሰው ቢኖር የድሮ የአዲስ አበባ ከንቲባ ባላምባራስ ወዳጆና ታማኝ አማካሪያቸው ሻለቃ ካሳ ብቻ ነበሩ። ሻለቃ ካሳ ኢትዮጵያ ካፈረቻቸው ጥቂት እውነተኛ ወታደሮች መኮንኖች አንዱ ነው። ሻለቃ ካሳ በፈረንሳይ ሀገር በጦር አካዳሚ የተማረ ብልህ ሰው ሲሆን ንጉሠ ነገሥቱ ለአንድ ታላቅ ስራ ጦርነት ከመጀመሩ በፊት ቀደም ብሎ ባላምባራስ ወዳጆን እንዲያማክር በሚል ሽፋን ወደ መቀሌ ላኩት። ሻለቃ ካሳ በመቀሌ ወደ 300 ከሚጠጉ ወታደሮች ጋር ብቻ ነበር። 300 በወጉ እንኳን ካልታጠቁ ከገበሬ ወታደሮች ጋር መቀሌን በጠላት እጅ እንዳይወድቅ መከላከል ነበረበት። የፋሽስት ጦር በአዲግራት ተነስቶ በታላቅ ወኔ ያለ ብዙ ችግር ወደ መቀሌ ማምራቱን ሁሉ ሰምቷል። መጀመሪያ
ባላምበራስ ወዳጆ የመቀሌን ከተማ ለቀው ከነጦራቸው ጫካ ገቡ። የባላምበራስ ወዳጆች ሰላዮች ባመጡት ወሬ ለጊዜው መቀሌ የገባው የደጃዝማች ኃይለ ሥላሴ ጉግሳ ጦር ብቻ እንደሆነ ሲሰሙ ባላምበራስ ወዳጆ ከሻለቃ ካሳ ጋር በመምከር በተለያዩ ወረቀቶች የጽሑፍ ትዕዛዞች ያዘጋጃሉ። በጽሑፉም ውስጥ ፊታውራሪ አንቶኒ መቀሌ ከቦ ወደ መቀሌ የሚያስገቡ ሁሉንም በሮች እንዲይዝ፣ ቀኛዝማች አንቶኒ ከ10,000 ወታደሮች ጋር መቀሌን ከወደ ምዕራብ በኩል ያለ ምሕረት እንዲያጠቃ፣ ፊታውራሪ አንቶኒ ከ20,000 ጦር ጋር በደጀንነት እንዲጠብቅና ሌላም የውሸት ትዕዛዝና በእውነት የሌሉ ፊታውራሪዎችን ስም ጨማምረው ምርጥ ሰዎችን የወረቀቱን ትዕዛዝ አስይዘው በደጃዝማችና ኃይለ ሥላሴ ጉግሳ ሰዎችን ማድረኩ ዘንድ ትዕዛዝ ሰጠው ይልኳቸዋል። የባላምበራስ ወዳጆ ሰዎች በትዕዛዝ መሰረት በደጃዝማች ኃይለ ሥላሴ ጉግሳ ሰዎች እጅ በምርኮ ይወድቃሉ። ደጃዝማች ኃይለ ሥላሴ ጉግሳ የባላምበራስ ወዳጆን ትዕዛዝ በቅጡ እንኳ ሳያነቡ መቀሌን ለቆ ድንግርግሩ በወጣ ሁኔታ ሲሸሽ፣ የሻለቃ ካሳን ከ300 የማይበልጡ ጀግና ወታደሮች ከባላምበራስ ወዳጆ ወታደሮች ጋር ህብረት ፈጥረው ጥቃት ይሰነዝራሉ። ምንም እንኳን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች ብዛት ቢኖራቸውም ብዙ ሬሳዎች ጥለው መቀሌን ለቀው ሲወጡ ባላምበራስ ወዳጆና ሻለቃ ካሳ ወደ መቀሌ ሰተት ብለው ይገባሉ። በዚች አነስተኛ መቀሌን የመያዝ ጦርነት 7 የደጃዝማች ኃይለ ሥላሴ ጉግሳ ወታደሮች እና 2 ጣሊያኖች ይማረካሉ። ምርኮኞቹ በዚሁ ምሽት የሞት ፍርድ ተፈርዶባቸው ተገለዋል። ብቻ ምን ያደርጋል፣ ባላምበራስ ወዳጆና ሻለቃ ካሳ ብዙም በመቀሌ ሳይሞቃቸው የጣሊያን ጦር በመድረሱ እንደገና መቀሌን ለቀው በህብረት ወደ ደቡብ ወርደው በአምባላጌ ተራራ ወደ ሰሜን በመጓዝ ላይ ካለው የኛ ጦር ጋር ተቀላቀሉ። በዚህ መልኩ የጄኔራል ሳንቲኒ ጦር ህዳር 8 ቀን 1935 ዓ.ም ከጠዋቱ 3 ሰዓት ያለ ብዙ ችግር መቀሌን ተቆጣጠራት። የደጃዝማች ኃይለ ሥላሴ ጉግሳ ክደት። ጣሊያኖች ምንም አይነት ጦርነት ሳያውጁ የኢትዮጵያን ድንበር ጥሰው ከገቡ በኋላ በፕሮፓጋንዳቸው ለመላው የዓለም ሕዝብ እንዲህ ሲሉ ማደናገር ጀመሩ። እንኳን ብለው ደጃዝማች ኃይለ ሥላሴ ጉግሳን ከሞተው ከአባቱ ከራስ ጉግሳ የአፄ ዮሐንስ የልጅ ልጅ ጋር በማለዋወጥ ራስ ጉግሳም ከ12,000 ጦር ጋር ንጉሱን ከድቶ በኢትዮጵያ ስልጣኔን ማምጣት ከሚጥረው የጣሊያን ጦር ጋር ተቀላቀለ ወዘተ እያሉ ለፈፉ። ራስ ጉግሳ ከሌሎች የኢትዮጵያ መኳንንት የሚለይበት ነገር ቢኖር ቀይ የራስ ፀጉሩና ፂሙ ብቻ ነው። ራስ ጉግሳ ይሄን የብቸኛ ልጃቸውን ክደት በሰሙ ኑሮ መቃብራቸውን ፈንቅለው እንደሚወጡ ጥርጥር የለውም። ወጣቱ ደጃዝማች ኃይለ ሥላሴ ጉግሳ ቢበዛ 28 ዓመት ቢሆናቸው ነው። ይሄ ደጃዝማች ጦርነቱ ከመጀመሩ ጥቂት ወራት በፊት ጀምሮ ከጣሊያኖች ጋር ሲደራደር ነበር። ልክ ጦርነቱ ሲጀመርና የጄኔራል ሳንቲኒ ጦር አዲግራት ሲገባ ይሄ ወጣት ደጃዝማች መቀሌን ለቆ ከጥቂት ወታደሮች ጋር አሽከሮች ጋር አዲግራት ሸሽቶ ገባ። ደጃዝማች ኃይለ ሥላሴ ጉግሳ ለምን ሀገሩን ከዳ? ይሄ ደጃዝማች የምር የፖለቲካ ችግር ነበረበት ወይስ የክደቱ ምክንያት የኢኮኖሚ ችግር ነው? እንደኔ የዚህ ወጣት ደጃዝማች ክደት ከፖለቲካ ይልቅ የኢኮኖሚ ችግር ይመስላል። አዎ፣ ደጃዝማች ኃይለ ሥላሴ ጉግሳ ከአባቱ ከራስ ጉግሳ ሞት በኋላ የተቆራኘችውን የምስራቅ ትግራይን ግዛት ወርሶ በቀደመ አያቱ በአፄ ዮሐንስ ቤተ መንግስት መቀሌ ገብቶ ተቀመጠ። ለዚህ ወጣት ደጃዝማች ድል በሯን ለከፍተኛ ስልጣን ወለል አድርጋ የከፈተችለት መሰለ። ወጣት ነውና ከዚህ ብዛት ትልቅ ቦታ እንደሚደርስ ምንም ጥርጥር አልነበረውም። ቢሆንም ንጉሠ ነገሥቱ ይሄን ወጣት ደጃዝማች አያምኑትም ነበር። ባለቀይ ፂሙ አባቱ ራስ ጉግሳ ከልክ ባለፈ ሁኔታ ከጣሊያኖች ጋር ወዳጅ ነበር። ከጣሊያኖችም በርካታ ትልልቅ ስጦታዎችን ያለምንም ይሉኝታ ይቀበል ነበር። እናም ወጣቱ ደጃዝማች አባቱን ፈለግ ተከትሎ ሲጓዝ ከርሞ አሁን ከማይመለስበት ክደት ውስጥ ገባ። ቀድሞ ይህን የተገነዘበው አስተዋዩ ንጉሥ ወጣቱን ከዚህ አጉል መንገድ ሊያወጣውና በተቻለ አቅሙ ወደ ራሱ ሊያቀርበው አስቦ ትንሿን ወጣቱን ልዕልት ልጁን ዳረለት።
ይሁን እንጂ ይቺ ምስኪን ዕድለቢስ ልዕልት በድንገት ስትሞት ይሄ ወጣት ደጃዝማች ተመልሶ ነፃ ሆኖ በተለያዩ የፖለቲካ ሻጥሮች እጅ ወድቆ አሻንጉሊት ሆነ። ወጣቱ ደጃዝማች የተጎሳቆለችውን የምስራቅ ትግራይን ጠቅላይ ግዛት ወርሶ በመቀለ ቤተ መንግስት በተቀመጠ ጊዜ በመቀሌ 3 ግሪካውያን ነጋዴዎችን እየነጋገዱ ይኖሩ ነበር። በኋላ ላይ እንደታየው ከነዚህ ግሪካውያን ነጋዴዎች አንዱ አቶ ፓናይ ቪኦልቲ ለጣሊያኖች ያደረ በጣሊያኖች የተገዛ ሰላይ ነበር። ፓናይን በግል ያውቃሉ። ከዛሬ 6 ዓመት በፊት በሰሜን ኢትዮጵያ ሲዘዋወር መቀሌ አግኝቼው ተዋውቄው ነበር። ይሁን እንጂ ያኔ የፓናይ ቪኦልቲ ሁለተኛ ቆሻሻ ስራ ምን እንደነበረ ግምቱ አልነበረኝም። ያኔ ፓናይ ቪኦልቲ ቤቱ ጋብዞኝ ነበረ። እናም በፓናይ ቤት አንዲት በጣም ሲበዛ ቆንጅዬ ልጅ የፓናይ እህት መሆኗ ነው አይቼ ነበረ። ወጣቱ ደጃዝማች በዚች ወጣት ልጅ ውበት ተማርኮ በፍቅሯ ቢወድቅና የወንድሟን የፓናይ ቪኦትለር አሻንጉሊት ቢሆን ብዙም አያገርምም። ሲበዛ ቆንጅዬ ልጅ ናት። ችግሩ ታዲያ ያቺው ግሪካዊት ቆንጆ የምር ዕድለቢስ ደጃዝማች አፍቅረው ነበር ወይስ እሷም እንደ ወንድሟ ቆሻሻ ጨዋታ እየተጫወተች ነበር? ይሄን ጥያቄ መመለሱ ከባድ ነው። እውነታው ግን ይቺ ቆንጆ አብዛኛውን ጊዜዋን የምታሳልፈው ከወንድሟ ቤት ይልቅ በመቀሌ ቤተ መንግስት ነበረ። እድሜ ለዚች ቆንጆ እህቱ ፓናይ ቪኦልቲ በምስራቅ ትግራይ ፈላጭ ቆራጭ ደጃዝማች ኃይለሥላሴ ጉግሳ ብቸኛ አማካሪ ሆነ። እንዲያም ሆኖ ወጣቱ ደጃዝማች ምንም እንኳን ከጣሊያኖች ጋር ቢወዳጅም ስጦታዎች ቢቀበልም ጦርነቱ ሲነሳ ዞር በሉ በሀገር አትምጡብኝ ብሎ ጦሩን እንደሚያነሳ የጠረጠረ አንድም ሰው አልነበረም። ሌሎቹ በርካታ ትልልቅ ሹማምንቶችም የጣሊያኖች ወዳጆች ነበሩ። ስጦታዎችም ያላንዳች ይሉኝታ ይቀበሉ ነበር። ጦርነቱ ሲጀመር ግን በስጦታ በተቀበሏቸው ጠመንጆች በጦር ሜዳ ገጥመው ጥለው ወድቀዋል። እናም ወጣቱ ደጃዝማች ኃይለሥላሴ ጉግሳም እንዲህ እንደሚያደርግ ሁሉም ያምን ነበር። ይሁን እንጂ ያቺው ግሪካዊ ቆንጆ ወጣቱን ደጃዝማች በፍቅሯ ወጥመድ አስገብታ አሳመነችው። ወንድሟ አቶ ፓናይ ቪኦልቲ አስፈላጊውን ነገር ሁሉ ከጣሊያኖች ጋር ተደራደረለት። ከማርሻል ዴቦኖም እጅ የማረጋገጫ ደብዳቤ ያመጣለት። እንዳልኩት ልክ ጦርነቱ እንደተጀመረ ወጣቱ ደጃዝማች ኃይለሥላሴ ጉግሳም ከጥቂት ታማኝ ወታደሮቹና አሽከሮቹ ጋር መቀሌን ለቆ አዲግራት ሲገባ የጣሊያን ፕሮፓጋንዳ የዚህ ወጣት ደጃዝማች ክደት አንድ ታላቅ ድል ተጠቀሙበት። ሞሶሎኒም ጊዜ ሳያጠፋ ደጃዝማች ኃይለሥላሴ ጉግሳን ራስ ኃይለሥላሴ ጉግሳ ብሎ በጣሊያኖች በወደቁ የኢትዮጵያ ግዛቶች ላይ በሙሉ ገዢ አድርጎ ሾመው። ሞሶሎኒ ሲቸኩስ ስሌት ላይ ተሳስቷል። ማለት የዚህን የከዳ ደጃዝማች አሁን ራስ ፈለግ ተከትሎ ሌሎችም ሹሞች ለጣሊያን ይገብራል ብሎ ሲያስብ ተሳስቷል። ይህ የሞሶሎኒ ዘዴ ስህተት እንደነበረ ዴቦኖ ሳይደብቅ በመጽሐፉ ላይ ሲጽፍ የደጃዝማች ኃይለሥላሴ ጉግሳ ክደት በሌሎች የኢትዮጵያ ጦሮችና አለቆች ላይ ምንም ተጽዕኖ አልነበረውም ሲል መስክሯል። ይሁን እንጂ በኋላ ከአምባ አርዶም ጦርነትና ሽንፈት በኋላ ጣሊያኖች ምን ያህል የኃይል ብልጫ እንዳላቸው ያዩ ሽንፈት አይቀሬ መሆኑን የተረዱ ይመስላል። ይቀጥላል።